ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። በሶማሊያ ጸረ አልሸባብ ዘመቻ ላይ የቱርኪያ በይበልጥ መሳተፍ ምዕራባውያኑን ከስፍራው ያሸሸ ነው ተባለ። ኢትዮጵያና ኬንያ ድንበር ላይ የሚኖሩ ዜጎች $1000 የድንበር ላይ ንግድ ማከናወን እንደሚችሉ ተነገረ። የአሜሪካ እርዳታ መቀነስ ለአፍሪካ የግብርና ኢንቨስትመንት የማንቂያ ደወል ነው ተባለ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በአገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለማየሁ አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። በሶማሊያ ጸረ አልሸባብ ዘመቻ ላይ የቱርኪያ በይበልጥ መሳተፍ ምዕራባውያኑን ከስፍራው ያሸሸ ነው ተባለ። በሶማሊያ የተቀጣጠለውን የአልሸባብ ጥቃት ብሎም በቀይ ባህርና አፍሪካ ቀንድ ላይ የተቀየረ ያለውን የኃይል ሚዛን የተመለከተ ዝርዝር ዘገባ ጽዮን ላይኩን አዘጋጅታለች። የኢኮኖሚ ሀያላኖቹ ሀገራት ቁልፍ ቦታ በሆነው የቀይ ባህርና የኤደን ባህረ ሰላጤ አካባቢ የቅርብ ዘመን ተፎካካሪ ሆነው ከተሰየሙ ሀገራት ውስጥ የመካከለኛው ምስራቅ ቱርኪያ አንዷ ከሆነች ሰነባብታለች። በ2025 ከዓለም ግሬት 20ዎቹ መካከል በፈጣን የኢኮኖሚ እድገቷ በ16ኛነት የተመዘገበችው ሀገሪቱ ከኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይንም ኔቶ ሀገራት ውስጥ ደግሞ አሜሪካን በመከተል በጦር ኃይሏ ሁለተኛ ትልቋ የጦር አቅምን የገነባች ሀገር ሆናለች። በአሁኑ ወቅት ሀገሪቱ በአፍሪካ ቀንድ ላይ ከቀደሙት ሀያላን አገራት እኩል ስሟን መስማት የተለመደ ሆኗል። የቱርኪያ ኢኮኖሚና አጠቃላይ እድገት ላይ ነውጣዊ ለውጥ እንዳመጣ የሚነገርለትና ኤርዶጋን የሚመሩት የኤኬ ፓርቲ በፈረንጆቹ 2002 ወደ ስልጣን ከመጣ በኋላ ቱርኪያ በአፍሪካ ቀንድ የምታደርጋቸው የንግድና የእርስ በርስ ግንኙነቶች ከፍተኛ ትኩረትን የተመሉ ነበሩ። ለአብነትም ከኢትዮጵያ ጋር በነበራት የንግድ ግንኙነት በ$40 ሚሊዮን ደረጃ ብቻ የነበረው የቱርኪያና የኢትዮጵያ የንግድ ትስስር ከኤርዶጋን አመራር በኋላ በፈረንጆቹ 2013 ወደ $4 ቢሊዮን ገደማ ማደግ ችሎ እንደነበር መረጃዎች ያሳያሉ። እንዲሁም በሌሎች የቀንዱና የቀይ ባህር ዙሪያ ካሉ ሀገራት ጋር የኢኮኖሚና ሌሎች ግንኙነቶችን ማስፋትን ትልቁ ትኩረታ አድርጋው ቆይታለች። እንደ አውሮፓውያኑ አቆጣጠር በ2011 ሶማሊያ በእርስ በርስ ጦርነት ምክንያት የከሸፈች ሀገር ሆና በነበረበት ወቅት ለሰብአዊ እርዳታ በሶማሊያ የተገኘችው ቱርኪያ ከጊዜያት በኋላ ግን የአፍሪካ ቀንድን የቀይ ባህር ሲሳይ ለመቋደስ ሶማሊያን ስትራቴጂካዊ አጋሯ አድርጋታለች። አይኗን በአፍሪካ ቀንዱ ሀገር ሶማሊያ ላይ ያሳረፈችው ቱርኪያ በተለይም በአሁኑ ወቅት ከምን ጊዜውም በላይ ከሶማሊያ ጋር ያላትን ግንኙነት አጠናክራ ቀጥላለች። የቱርኪያና የሶማሊያ ግንኙነት በበዙ ወረቀቶች ላይ በተፈረሙ እልፍ ውሎች፣ በመከላከያ ስምምነት፣ በኢኮኖሚ ትስስር፣ በነዳጅ ማውጣትና በስመ ብዙ ትስስሮች ተጠናክሯል። The deployment is part of an energy and security agreement between Turkey and Somalia. ከወራት በፊት ጀምሮ በሶማሊያ እንደ አዲስ የተቀጣጠለው የአልሸባብ ጥቃት ሞቃዲሾን ትልቅ ስጋት ውስጥ ጥሏታል። በአትሚስና በኤዩሶም ተተኪ ኃይል ልውውጥ መሃል ይህ የአልሸባብ መጠናከር እንደተፈጠረ እየገለጹ የሚገኙ አሉ። ሶማሊያ በዚህ አንድ አመት ውስጥ ከግብጽ፣ ከኤርትራ ብሎም ከቱርኪያ ጋር የመከላከያና የጸረ ሽብር ስምምነት የፈረመች ቢሆንም የአልሸባብ ጥቃት ሞቃዲሾን በቅርብ ርቀት ከቧት ታይቷል። ከሰሞኑም ቁልፍ የሚባሉ የማዕከላዊ ሶማሊያ ስፍራዎችን አልሸባብ እየተቆጣጠረ እንደሚገኝ እየተሰማ ነው። በመጋቢት ወር ወደ ኢስታንቡል አቅንተው ከፕሬዝዳንት ሬሲፕ ጣይብ ኤርዶጋን ጋር የተገናኙት ፕሬዝዳንት ሐሰን ሼህ መሐሙድ ከቱርኪያ የጸረ ሽብርና የኢኮኖሚ ድጋፍ እንደሚያገኙ ቃል ተገብቶላቸው የቱርክ ወታደሮች ወደ ሞቃዲሾ መጓጓዝ ጀምረዋል። ይሁንና ከወር በፊት ፕሬዝዳንት ሐሰን ሼህ መሐሙድ ላይ ከተሞከረው የግድያ ሙከራ በኋላ ወደ ሞቃዲሾ እንዲገባ የተጋበዘው የቱርክ ጦር በሞቃዲሾ እየሰፈረ መሆኑ ምዕራባውያኑ በተለይም አሜሪካ ከጸረ ሽብር ሂደቱ ራሷን እንድታገል ያደርጋታል የሚሉ ድምጾች መሰማት ጀምረዋል። ይህም የአልሸባብን ጥቃት ይበልጥ እንዳያበረታታው አስግቷል። አሜሪካ የኤዩሶም ሰራዊት በጸጥታው ምክር ቤት ወደ ስራ እንዲገባ ሲወሰን በበጀት ጉዳዮች ላይ ተቃውሞ ማሰማቷ ይታወሳል። ከሰሞኑ በወጡ ዘገባዎች ደግሞ አሜሪካ ለጸረ ሽብር ዘመቻ ያሰማራቻቸውን ወታደሮች ልትቀንስ እንደሆነ ሰነዶች መውጣታቸው አይዘነጋም። በተለይም አሜሪካ አይኗን ወደ ሶማሊላንድ ማዞሯ ከተሰማ በኋላ
ከሶማሊያ ጋር ያላት ግንኙነት አጠያያቂ እየሆነ መጥቷል። በዚህ ሁኔታ ውስጥ የቱርክ ቀንደኛ የሶማሊያ አጋር መሆን ሌላኛው የምዕራባውያኑን ግንባር ሰብሰብ ያደረገ ሆኗል። ሶማሊያ ከቱርክ ከሚገኘው ወታደራዊ እገዛ በስተጀርባ ከቱርክ ጋር በተፈራረመችው የነዳጅ ማውጣት ስምምነት 90% ገቢ ልትሰጣት መዘጋጀቷ ደግሞ የአልሸባብ እንቅስቃሴ ለሶማሊያ ምን ያህል አስጊ እንደሆነባት ማሳያ ተደርጎ ተወስዷል። በኢትዮጵያና ኬንያ ድንበር ላይ የሚኖሩ ዜጎች $1000 የድንበር ላይ ንግድ ማከናወን እንደሚችሉ ተነገረ። የአፍሪካ ነጻ የንግድ ቀጠና ስምምነትን ምክንያት በማድረግ ሁለቱ ሀገራት የድንበር ላይ ንግድ ማስጀመራቸውን ይፋ አድርገዋል። ብዙነህ እንዳለ ዝርዝር አለው። Its forces created the continents. አፍሪካውያን ከመደጋገፍ ይልቅ መገፋፋትን በሚመስል መልኩ በተናጠል ለመጓዛቸው በርካታ ምክንያቶችን ይዘረዝራሉ። የፖለቲካ ውሳኔና ፍላጎት ማጣት ብሎም ከባልሽባሌ ይበልጣል ራስ ወዳድ ስግብግብነት ከሁሉ ቀድሞ ይጠቀሳል። አፍሪካውያን ሀገራት አንድነት ኃይል ህብረትም የድል ሚስጥር መሆኑን ባለመረዳታቸው እርስ በርሳቸው ያላቸው ፖለቲካዊና ኢኮኖሚያዊ እንዲሁም ማህበራዊ ትስስር እጅግ ደካማ ሆኖ ዓመታትን ተቆጥረዋል። የአፍሪካን ስንክሳሮች በማጥናት የሚታወቁ የተለያዩ የፖለቲካ ኢኮኖሚ ምሁራን በአፍሪካ ምድር አህጉራዊ ቀርቶ ቀጠናዊ ትስስር በቅጡ መጎልበት ባለመቻሉ ከጊዜ ጊዜ ዘርፉ ብዙ ኪሳራዎች እየጨመረ ስለመምጣቱም ይመሰክራሉ። የአፍሪካን የምጣኔ ሀብት በመተንተን የሚታወቁት ናጂንጋ ሀኪናን ከዚህ ቀደም ዘ ኤክስቼንጅ ላይ ባሰፈሩት ሰፊ ሀተታ ብዙ መባዘን ሳያስፈልግ የምስራቅ አፍሪካ ሀገራት የጋራ ንግድ ቢሰናሰል ብቻውን ከ2 ሚሊዮን በላይ ለሚሆኑ ዜጎች የሥራ ዕድል መፍጠር እንደሚችል አስረድተዋል። ይሁንና የቀጠናውን አጋርነት ከጋራ ይልቅ በተናጠል ጉዞ እየዳከሩ በተለይም የንግድና የኢንቨስትመንት ትስስራቸው ደካማ በመሆኑ ማግኘት የሚገባቸውን ጥቅም መነጠቃቸውን ቀጥለዋል ብለዋል። መረጃዎች እንደሚያሳዩት አፍሪካ በዓለም አቀፍ ገበያ ላይ ያላት የተሳትፎ ድርሻ ከ2% አይዘልም። በእስያ አህጉር በሀገራት መካከል ያለው የንግድ ልውውጥ 60% ሲሆን በአውሮፓውያኑ መካከል ደግሞ 70% የሚሆን በአህጉራችን ግን በአፍሪካ በሀገራት መካከል ያለው የንግድ አጋርነት ከ17% የሚበልጥ አለመሆኑ በርካቶችን ያነጋግራል። ይህንን ለመለወጥ የተቀመጠውን ድንበር በመበጣጠስ የየቅል ጉዞን በማስቀረት በሀገራት መካከል ተመጋጋቢ የሆነ የኢኮኖሚ ትስስር ለመፍጠር በሚል የአፍሪካ ነጻ የንግድ ቀጠና ስምምነት ይፋ ከተደረገ ውሎ አድሯል። ኢትዮጵያና ኬንያ የአፍሪካን ነጻ የንግድ ቀጠና ስምምነት በሁለቱ ሀገሮች መካከል ቀለል ባለ የንግድ ስርዓት ተግባራዊ ለማድረግ የመግባቢያ ስምምነት ተፈራርመው ወደ ስራ ገብተዋል። በዚህ ስምምነትም በሁለቱ ሀገሮች መካከል ነጻ የድንበር ንግድ ቀጠና የሚሆነው አካባቢ ተለይቶ ስምምነት እንደተደረሰበትም የንግድና ቀጠናዊ ትስስር ሚኒስቴር አቶ ካሳሁን ጎፌ የገለጹ ሲሆን የኬንያ የኢንቨስትመንት የንግድና ኢንዱስትሪ ካቢኔ ጸሐፊ ሊኬንያ ጁይ ስምምነቱ የሁለቱን ሀገራት የንግድ ትስስር በእጅጉ እንደሚያሻሽል ገልጿል። በዚህም መሰረት በኢትዮጵያ በኩል ከድንበር ወደ ውስጥ 50 ኪሎ ሜትር እንዲሁም በኬንያ በኩል ደግሞ ከኢትዮጵያ ድንበር ወደ ኬንያ 100 ኪሎ ሜትር ነጻ የድንበር ንግድ ቀጠና እንዲሆን ስምምነት ተደርሷል። ይህም ማለት ኢትዮጵያውያን ከድንበር ወደ ኬንያ 100 ኪሎ ሜትር፣ ኬንያውያን ደግሞ ወደ ኢትዮጵያ ድንበር 50 ኪሎ ሜትር ድረስ ዘልቀው እርስ በርስ መገበያየትን ይችላሉ። በተጨማሪም ሁለቱ ሀገሮች ነጻ የድንበር ንግድ ቀጠና ብለው በለዩት አካባቢ ውስጥ ዜጎቻቸውን መገበያየት የሚችሉትን የሸቀጦች መጠን ወስነዋል። በዚህም መሰረት የሁለቱ ሀገሮች ዜጎች በወር እስከ $1000 ዋጋ ያላቸውን ሸቀጦች እንዲገበያዩ ተስማምተዋል። ስምምነቱ ለግብይት የሚደረገውን የጉዞ ምልልስ የሚያስቀምጥ ሲሆን በዚህም መሰረት የሁለቱ ሀገር ዜጎች በተወሰነው ነጻ የድንበር ንግድ ቀጠና ውስጥ በወር 4 ጊዜ የጉዞ ምልልስ ማድረግ እንደሚችሉና ነገር ግን በ4 ጊዜ ምልልስ የሚሸምቷቸው ሸቀጦች በአጠቃላይ ዋጋው $1000 እንደማይበልጥ ተስማምተዋል። ሁለቱ ሀገሮች በነጻ የንግድ ቀጠናው ላይ ለግብይት የሚቀርቡ ምርቶችንም ዝርዝር ለመወሰን ተስማምተዋል ተብሏል። በሰፊው የስምምነት ወሰን ደግሞ ሁለቱ ሀገሮች ነጻ ንግድን በተሟላ መንገድ ተግባራዊ ማድረግ የሚችሉባቸው መንገዶች ለመቀየስ እንደሚተባበሩ፣ በዚህም በኬንያ ወይም በኢትዮጵያ የሚመረቱ እቃዎች እንደሚመጡና ሰዎች በሁለቱ ሀገሮች ውስጥ በየትኛውም ቦታ ተዘዋውረው እንዲሰሩ በሞምባሳ ያለውን ቱሪዝምና የሁለቱን ሀገሮች ኢኮኖሚ የሚያሳድጉ ሌሎች በርካታ ንግድ ነክ ጉዳዮች የሚካተቱበት ሁኔታ እንደሚኖር የኬንያው የኢንቨስትመንት የንግድና ኢንዱስትሪ ካቢኔ ጸሐፊ ሊኬንያ ጁን ተናግረዋል። አክለውም ኢትዮጵያ ለኬንያውያን ወሳኝ የሆኑ ምርቶችን ከኢትዮጵያ ማግኘት እንደሚችሉ፣ ኢትዮጵያውያንም ጠቃሚ የሆኑ ያለቀላቸው የኢንዱስትሪ ምርቶችን ከኬንያ ማግኘት እንደሚችሉ ተናግረዋል። Kenya and Ethiopia will be looking for ways in which we can implement the Africa Free Trade Area
so that goods produced here or Ethiopia can come and people can work and come here even for tourism in Mombasa and so many of the other things. ኬንያ መንግስት የድንበር ንግዱን ቀላልና ቀልጣፋ ለማድረግ አስፈላጊ የሆኑ መሰረተ ልማቶች ላይ አስቀድሞ ኢንቨስት ማድረጉን ያሳወቁት ኃላፊው ኬንያውያን ከዚህ የድንበር ንግድ ተጠቃሚ እንደሚሆኑም አብራርተዋል። ኢትዮጵያውያንም ከዚህ የነፃ የንግድ ቀጠና ሰፊ ትርፍ እንደሚያገኙ ይጠበቃል። የአሜሪካ የእርዳታ መቀነስ የአፍሪካ ሀገራት በግብርናው ዘርፍ ኢንቨስት እንዲያደርጉ እንደ ማንቂያ ደወል ነው ሲሉ የአፍሪካ አረንጓዴ አብዮት ህብረት አግራ ፕሬዝዳንት አሊስ ሩዌዛ ተናገሩ። ኢትዮጵያን ጨምሮ በሌሎች አፍሪካ ሀገራት የሚንቀሳቀሰው አግራ በአሜሪካ እርዳታ መቋረጥ ምክንያት 40 ሚሊዮን ዶላር ማጣቱን አስታውቋል። አዲስ ኪዳን ሽፈራው ተጨማሪ አላት። መቀመጫውን በኬንያ ያደረገው የአፍሪካ አረንጓዴ አብዮት ህብረት አግራ በ12 ሀገራት ውስጥ ከአነስተኛ ገበሬዎች ጋር በመተባበር የግብርና ልምዶችን ለማሻሻል ገቢን ለማሳደግና ልማትን ለማበረታታት እየሰራ የሚገኝ የግብረሰናይ ተቋም ነው። ይህ ድርጅት ትራምፕ በጥር ወር በስልጣን ላይ ከወጡ በኋላ ሁሉንም የውጭ እርዳታዎች ለ3 ወራት ያቆሙበትን አስፈጻሚ ትዕዛዝ በመፈረማቸው የእርዳታ ቅነሳ ሰለባ ከሆኑት ብዙ ተቋማት መካከል አንዱ መሆኑ ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያደረጉትን የእርዳታ ቅነሳ ተከትሎ 40 ሚሊዮን ዶላር የሚገመት የገንዘብ ድጋፍ ማጣቱን ድርጅቱ አስታውቋል። የአግራ ፕሬዝዳንት አሊስ ሩዌዛ የአሜሪካ የውጭ እርዳታ መቀነስ እንደ አውሮፓውያን አቆጣጠር ከ2011 ጀምሮ ሲሰራ የነበረውን ስራ በእጅጉ ይጎዳል ሲሉ ለኤፍፒ ተናግረዋል። ሩዌዛ አክለውም ከአውሮፓ ሀገራት የሚገኙ ሌሎች ዋና የገንዘብ ድጋፍ አድራጊዎችም እየቀነሱ መሆናቸውን ገልጸዋል። ነገር ግን ሩዌዛ የአሜሪካ እርዳታ ቅነሳ የአፍሪካ ሀገራት በግብርና ላይ ኢንቨስት እንዲያደርጉ የንቃት ጥሪ እንደሆነ የገለጹ ሲሆን ግብርና ኢኮኖሚ እድገት ሞተር ነው፣ ሀብታችንን በአግባቡ ኢንቨስት ካደረግን እርዳታ ላይ ያስፈልገን ይችላል ብለዋል። ድርጅቱ ያወጣው 40 ሚሊዮን ዶላር ከዩኤስኤድ ከተገኘው 100 ሚሊዮን ዶላር የእርዳታ ክፍል ውስጥ መሆኑ ተገልጿል። ባሳለፍነው ሳምንት በፓሪስ የሚገኘው የኢኮኖሚ ትብብርና ልማት ድርጅት ኦኢሲዲ እንደገለጸው የዩኤስኤድ የእርዳታ ቅነሳ ከመደረጉ በፊት የልማት እርዳታ በዓለም ዙሪያ እየቀነሰ መምጣቱን አስታውቋል። በርካታ ሀገራት በጀታቸውን በመቀነሳቸው በፈረንጆቹ 2023 እና 2024 ማዕከል በ7.1 በመቶ የሚሰጡት እርዳታ ቀንሷል። ይህም ባለፉት 6 ዓመታት ውስጥ ለመጀመሪያ ጊዜ መሆኑን ተገልጿል። ለሚ ናሽናል ሲሚንቶ ፋብሪካ ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ ሲሚንቶ ለገበያ ማቅረቡን አስታወቀ። ለሚ ናሽናል ሲሚንቶ ፋብሪካ ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ ሲሚንቶ ለገበያ ማቅረቡን አስታውቋል። ድርጅቱ በአማራ ክልል ሰሜን ሸዋ ዞን እንሳሮ ወረዳ ለሚ ከተማ ዳርቻ ላይ የሚገኘው ሲሚንቶ ፋብሪካውን የስራ እንቅስቃሴ አስመልክቶ የመገናኛ ብዙሃን ባለሙያዎች፣ የኪነ ጥበብ ሰዎችና ታዋቂ ግለሰቦች በተገኙበት ጉብኝት አካሂዷል። በጉብኝት መርሃ ግብሩም ላይ በድሬዳዋና በለሚ የሚመረተውን ናሽናል ሲሚንቶ በከፍተኛ ፍጥነት ገበያውን በመቆጣጠር በዘርፉ ጥራቱን በተግባር በማስከበር በአጭር ጊዜ ውስጥ የሲሚንቶን ገበያ ታሪክን መቀየር መቻሉ ገልጿል። ለሚ ሲሚንቶ ፋብሪካ ከ1000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን የጠቀሰ ሲሆን ለለሚ ከተማ መስፋፋትም ዋነኛ የልማት ምክንያት መሆኑ ተነግሯል። ፋብሪካው በኢትዮጵያዊው ኢስት አፍሪካ ሆልዲንግ እና በቻይና ዌስት ኢንተርናሽናል ሆልዲንግ በሽርክና የተገነባ ሲሆን በቀን 150 ሺህ ኩንታል ሲሚንቶ የማምረት አቅም ያለው መሆኑም በጉብኝት መርሃ ግብሩ ተነግሯል። ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሑፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። በሶማሊያ ጸረ አልሸባብ ዘመቻ ላይ የቱርክ በይበልጥ መሳተፍ ምዕራባውያኑን ከስፍራው እያሸሸ ነው ተባለ። ከቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ኢትዮ ቴሌኮም በ121 ቀናት ከ47000 በላይ የሚሆኑ ዜጎች ባለድርሻ ማድረጉን ገለጸ። የኢትዮ ቴሌኮም 10 በመቶ የባለቤትነት ድርሻ ሽያጭን ጥቅምት 6 ቀን 2017 ዓ.ም በይፋ በማስጀመር የአክሲዮን ሽያጩን እስከ ታህሳስ 25 ቀን 2017 ዓ.ም ድረስ ለ121 ቀናት ከ47000 በላይ ዜጎችን ባለድርሻ ማድረጉን የኢትዮ ቴሌኮም ስራ አስፈጻሚ ፍሬሕይወት ታምሩ ገልጸዋል። እንዲሁም ተቋሙ ከ10.7 ሚሊዮን የኢትዮ ቴሌኮም መደበኛ አክሲዮን ግዢ በዲጂታል መንገድ በማከናወን 3.2 ቢሊዮን ብር የሚጠጋ ሀብት ለማሰባሰብ መቻሉ ተገልጿል። የኢትዮ ቴሌኮም የባለቤትነት ድርሻ ሽያጭ በዋናነት መንግስት አካታችና ዘላቂ ኢኮኖሚያዊ ልማትና እድገትን ለማፋጠን በተለይም በርካታ ዜጎች በሀገር ውስጥ ኢንቨስትመንት በስፋት በማሳተፍ ጠንካራ የካፒታል ገበያ ስርዓት እንዲኖር በማቀድ እንደሆነ ተመላክቷል።
በተጨማሪም የአክሲዮን ሽያጭ በዲጂታል መንገድ ፍትሃዊ፣ ግልጽና ደህንነቱ በተጠበቀ መልኩ በስፋትና በመላ ሀገሪቱ ተግባራዊ ለማድረግ መቻሉ ተነግሯል። የተከናወነው የኢትዮ ቴሌኮም የአክሲዮን ሽያጭ ውጤት በየደረጃው በሚገኙ የመንግስት አካላት ተገምግሞና በኢትዮጵያ ካፒታል ገበያ ባለስልጣን ታይቶ ለሕዝብ ይፋ እንደሚደረግ አቅጣጫ መሰጠቱ ተጠቁሟል። አንድ የቻይና ፋብሪካ የቻይና ምርትን ማገድ የሚል ጽሑፍ የታተመባቸው ቲሸርቶች ለአሜሪካውያን በሰፊው እየሸጠ መሆኑ እያነጋገረ ይገኛል። ቻይና ለአሜሪካ 100,000 በላይ ቲሸርቶችና ኮፍያዎች መሸጧ ተነግሯል። ይህም ክስተት በቻይናና በአሜሪካ መካከል ያለው የፖለቲካ ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት አወዛጋቢ መልእክቶችን የያዙ ምርቶች በአሜሪካ በሰፊው እየተሸጡ መሆናቸው ብዙዎችን አስገርሟል። ከዚህ በፊትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካዋ ፔንሲልቫኒያ ግዛት ከደጋፊዎቻቸው ፊት ቆመው የምርጫ ቅስቀሳ ንግግር እያደረጉ ባሉበት ወቅት ጥይት ተተኩሶባቸው በቀኝ በኩል ያለው ጆሮአቸው በጥይት ተመቶ የግድያ ሙከራ ተፈጽሞባቸው እንደነበር ይታወሳል። በተመሳሳይም በወቅቱ ቴሙ የተሰኘው የቻይና የንግድ ኩባንያ ትራምፕ ደም እየፈሰሳቸው በጸጥታ አስከባሪዎች ሲወሰዱ በሚያሳይ ምስል ያጌጡና አሜሪካን እንደገና ታላቅ እናድርግ የሚሉ በአሜሪካ ላይ ያተኮሩ መፈክሮችን የያዙ የመታሰቢያ ቲሸርቶችን በኦንላይን መገበያያ ምርቶቹን በነጠላ $8.49 በመሸጥ ከፍተኛ ትርፍ ማግኘት ችሎ ነበር። ጤግሮስ ትሬዲንግ 20,000 ስራ ፈላጊ ወጣቶችን የሱፐርማርኬት ባለቤት ሊያደርግ መሆኑን ገለጸ። ጤግሮስ ትሬዲንግ ከሊንካስ ትሬዲንግ እና በቻይና ከሚገኘው ዩ ሸገር ካምፓኒ እንዲሁም ከሌሎች አጋር ድርጅቶች ጋር በመሆን ስራ አጥ ወጣቶችን በማሰልጠን የአነስተኛ ሱፐርማርኬት ባለቤት የሚያደርጋቸውን አሰራር መጀመሩን ገልጿል። ትሬዲንጉ በኦሮሚያና በሌሎች ክልሎች ለበርካታ ወጣቶች ስልጠና በመስጠት የስራ ዕድል መፍጠሩን የሊንከስ ትሬዲንግ ዋና ስራ አስፈጻሚ አቶ ፊልሞን ካሳውን ተናግረዋል። ለወጣቶቹ ቅድሚያ መነሻ የሚሰጣቸው ራሱ ድርጅቱ ሲሆን ከቻይና የሚመጡ እና በሀገር ውስጥ የሚመረቱ የስቴሽነሪና የመጠጥ አይነቶችን በመሸጥ ራሳቸውን እንዲችሉ እንደሚያደርግ ተጠቁሟል። ፕሮጀክቱ ላለፉት በርካታ ዓመታት ጥናት ተደርጎበት በዲጂታል መረብ የተሳሰረ ዘመናዊ የአነስተኛ ንግድ ስራ ፈላጊ ወጣቶችን ባለቤት ከማድረግ የዘለለ በርካታ ሀገራዊ ጥቅም ይዞ የመጣ መሆኑ ተገልጿል። በመርሃ ግብሩ አርቲስት ሙሉዓለም ጌታቸውና ቅድስት ሙሉዓለም የተቋሙ ብራንድ አምባሳደር በመሆን ተሹመዋል። ክቡራን ተመልካቾቻችን አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎች ነው። ልዩ መረጃዎቹ በተባባሪያችን ናትናኤል ደበና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ዋና ጉዳዮች ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በእስራኤል የነጻነት ቀን በቴል አቪቭ የሙዚቃ ኮንሰርቱን እንደሚያቀርብ ይፋ ካደረገ በኋላ ተቃውሞና ድጋፍ ገጠመው። የአዲስ አበባው የጣይቱ የባህልና የትምህርት ማዕከል ነገ በደማቅ ስነ ስርዓት ተመርቆ አገልግሎት መስጠት ሊጀምር ነው። የዝነኛዋ ፎቶግራፈር አይዳ ሙሉነህ የፎቶግራፍ አውደ ርዕይ በይፋ ተከፈተ። በዩ ተቀየረ እንጂ ትሪው አልተነሳም የተሰኘ የስዕል አውደ ርዕይ ነገ ይከፈታል። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሁኑ። በጻፊ ተውኔት ገጣሚ ተዋናይት እንደዚሁም የባህልና ቅርስ ተቆርቋሪ በሆነችው አርቲስት አለምፀሐይ ወዳጆ የተመሰረተውና እድሳት ላይ ነበረው የአዲስ አበባው የጣይቱ የባህልና ትምህርት ማዕከል የእድሳት ስራው ሙሉ በሙሉ ተጠናቆ ነገ ቅዳሜ ሚያዝያ 18 ቀን 2017 ዓ.ም ጥሪ የተደረገላቸው እንግዶች በተገኙበት ይመረቃል። ማዕከሉ ላለፉት 24 ዓመታት በሰሜን አሜሪካ ግዛቶች በአውሮፓና በሌሎች አህጉራት በመዘዋወር ኢትዮጵያውያን የሀገራቸውን ባህልና ቅርስ እንዲያውቁ ሰፊ ውይይቶችን በመፍጠርና በማሰልጠን የሰራ ተቋም ነው። ይህን ተቋም በማቋቋም አስተዋጽኦ ያበረከተችው ከያኔ አለምፀሐይ ወዳጆ ወደ ሀገሯ በተመለሰችበት ወቅት የአዲስ አበባ ከተማ አስተዳደር የቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል መኖሪያ ቤት የነበረውና በቅርስነት የተመዘገበ ቤትን አድሳ እንድትገለገልበት ህዳር 2 ቀን 2012 ዓ.ም ያበረከተላት ነበር። በዚህ መሰረት ማዕከሉ ቅርሱን በተረከበበት ወቅት ታሪካዊ ህንጻው ጉዳት ደርሶበት ከጥቅም ውጪ ለመሆን ተቃርቦ ነበርም
ተብሏል። እድሳቱንም ለማከናወን በሀገራችን ውስጥ ታዋቂ በሆኑ ከፍተኛ የቅርስ ጥገና ባለሙያዎች ጥናት አስጠንቶ ከቦታው ጋር የሚጣጣም የማስፋፊያ ዲዛይን በማሰራት መጋቢት 4 ቀን 2013 ዓ.ም ለጥገና የሚውል ሀብት ከልዩ ልዩ መንግስታዊና መንግስታዊ ካልሆኑ አካላት እንዲሁም ሀገራቸውንና ታሪካቸውን ከሚወዱ ኢትዮጵያውያን እንዳሰባሰበ ማዕከሉ አስታውቋል። ለስራውም ጥራትና ደረጃ የሚመጥን እውቅ የቅርስ ጥበቃና የዲዛይን ባለሙያዎች በአማካሪነት እያገዙት ይህን የአዲስ አበባ ቀደምት የስልጣኔ አሻራ አመላካች ትልቅ ቅርስ ደረጃውን በጠበቀ ሁኔታ በነበረበት መልክ የማደስ ስራውን እንዳጠናቀቀ ማዕከሉ ገልጿል። አዲሱ የጣይቱ የባህልና የትምህርት ማዕከል ለእይታ ጥበባት፣ ስነ ጽሑፍ፣ ሙዚቃ፣ ባህላዊ ዕደ ጥበባት፣ የፈጠራ የመማማሪያ ቦታዎች ያሉ ሲሆን ኢትዮጵያዊ ዕውቀትን የሚጠብቅ የማህበረሰብ ቤተ መጻሕፍትና ማህደር ክፍል እንደተዘጋጀለትም ተነግሯል። ይህ ታሪካዊ ስፍራ የመጀመሪያው ማዘጋጃ ቤት፣ የኢትዮጵያ ዘመናዊ ፖሊስ ኃይል የተዋቀረበት፣ የጣሊያን ወረራን ለመከላከል በታዋቂ ሰዎች ማነቃቂያ ዲስኩር የተደረገበት እንደሆነ የታሪክ መዛግብት ይናገራሉ። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የፊታችን ሚያዝያ 22 ቀን 2017 ዓ.ም በእስራኤል ኮንሰርት ሊያቀርብ መሆኑን በዚህ ሳምንት ይፋ አድርጓል። ይህ ድምፃዊ ቴዲ አፍሮ በቴል አቪቭ ለማቅረብ ያሰበው ኮንሰርት ሁለት ጎራ በመክፈል በማህበራዊ ሚዲያ መነጋገሪያ ሆኗል። መተዳደሪያው ስራው እስከሆነ ድረስ ለማቅረብ መዘጋጀቱ ልክ ነው ያሉ እንዳሉ ሁሉ በጋዛ ህፃናት በእስራኤል እየተገደሉ የሙዚቃ ድግስ ማቅረቡ ትክክል አይደለም የሚሉ ወገኖች ታይተዋል። ከነዚህም የማህበራዊ ትስስር ገጽ ተጠቃሚዎች መካከል በጉዳዩ ላይ አንድ አስተያየት ሰጪም በማህበራዊ ትስስር ገጿ በጥቂት ኪሎ ሜትሮች ርቀት ዓለም ካስተናገደቻቸው አስከፊ ጦርነቶች ከግንባር ቀደሞቹ የሚጠቀሰው የጋዛ እልቂት እየተፈጸመ ምናልባት እርሱ ኮንሰርት በሚያቀርብበት ሰዓትም በመቶዎች የሚቆጠሩ ህፃናት፣ ሴቶች እየተገደሉ እንዴት ሆኖ ከቴዲ አንደበት ግጥምና ዜማ ሊንቆረቆር ይቻላል ስትል ጠይቃለች። በሌላ በኩል የቴዲ አፍሮ ስራ ለመስራት ጦርነቱን ያቆመዋል ወይ? ቴዲ አፍሮ ባልዘፈነባቸው ወቅቶች ጦርነቶች አልነበሩም። ቴዲ አፍሮ ለእስራኤል መንግስት የነጻነት ቀናችሁ በሚከበርበት ቀን እንድዘፍን ከፈለጋችሁ በፍልስጤማውያን ላይ የምትፈጽሙትን የአየርም የምድርም ድብደባ አቁሙ፣ አለበለዚያ ግን የከፈላችሁኝን ሼኬል ወይም የእስራኤል ገንዘብ ተመላሽ አደርጋለሁ ይበል ወይ የሚሉ የሙግት ሐሳቦች ተነስተዋል። ይህ ሁሉ ቢሆንም ከቀናት በኋላ ሚያዝያ 22 ቀን ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የእስራኤል የነጻነት ቀንን ምክንያት በማድረግ ኮንሰርቱን እንደሚያቀርብ ተረጋግጧል። አቦጊዳ ባንድም በእስራኤል ቴል አቪቭ ከተማ ለሚያካሂደው የቴዲ አፍሮ የሙዚቃ ዝግጅት ወደ ስፍራው አቅንቷል። የፍልስጤሙ ሐማስ ድንገተኛ ጥቃት አድርሶ በርካቶችን ከገደለና አፍኖ ከወሰደ ኋላ ጦርነቱ ተቀስቅሶ እስካሁን መቆሚያ መንገዱ ከጠፋ ሰነባብቷል። በዚህ የጦርነት ጊዜም የፍልስጤም ዜጎችን ጨምሮ በርካቶች የሙዚቃ ኮንሰርታቸውን እንዳቀረቡ መረጃዎች ያመላክታሉ። ዝነኛዋ ፎቶግራፈር አይዳ ሙሉነ ያዘጋጀችው የፎቶግራፍ አውደ ርዕይ በዚህ ሳምንት ለእይታ ቀረበ። ይህ ሪፍሬሚንግ ኔግሌክት የተሰኘ ርዕስ የተሰጠ የፎቶግራፍ አውደ ርዕይ ሐሙስ ሚያዝያ 16 ቀን 2017 ዓ.ም 6 ኪሎ በሚገኘው ገብረ ክርስቶስ ደስታ ዘመናዊ ስነ ጥበብ ማዕከል ውስጥ ለእይታ በቅቷል። በዚህ አውደ ርዕይ ላይ 54 የፎቶግራፍ ስራዎች ለእይታ የቀረቡበት እንደሆነም ተነግሯል። በአውደ ርዕዩ ላይም በዓለም አቀፍ ደረጃ ዝነኛ ከሆነችው ፎቶግራፈር አይዳ ሙሉነ የፎቶግራፍ ስራዎች በተጨማሪም ከአፍሪካ 6 አስደናቂ ፎቶግራፍ አንሺዎች ስራዎቻቸውን አቅርበዋል። ለአንድ ወር የሚቆይ አውደ ርዕይ እንደሆነም አዘጋጆቹ ለአርት ስፔሻል ተናግረዋል። የዓለም አቀፍ የስነ ጥበብ ቀንና የኢትዮጵያ ጃዝ ፌስቲቫል ለሁለተኛ ጊዜ በኢትዮጵያ ሳይንስ አካዳሚ ሚያዝያ 25 እና 26 2017 ዓ.ም ይከናወናል። የዘንድሮው ፌስቲቫል ከሀገር ውስጥና ከውጭ ሀገር ታዋቂና ተወዳጅ የሆኑ ሙዚቀኞችን ያሳተፈ እንደሆነ ተነግሯል። በዚህ ዓመት ፌስቲቫል ላይ ለኢትዮ ጃዝ አባት ለታዋቂው ሙላቱ አስታጥቄ በዘርፉ ላበረከቱት ፈርቀዳጅ ስራቸውና በዓለም አቀፍ የሙዚቃ ታሪክ ውስጥ ላኖሩት ሙዚቃዊ ትሩፋት ክብር የሚሰጥበት እንደሆነም ተገልጿል። በተጨማሪም በፌስቲቫል ላይ ከ41 ዓመታት በኋላ አድማስ ባንድ የሙዚቃ ዝግጅቱን ያቀርባል ተብሏል። ዝግጅቱ ቅዳሜ ሚያዝያ 25 እና እሁድ ሚያዝያ 26 ቀን 2017 ዓ.ም ለሁለት ቀናት ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት በኢትዮጵያ ሳይንስ አካዳሚ ውስጥ ይካሄዳል። አዘጋጆቹ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ፣ የኢትዮጵያ ሳይንስ አካዳሚና ሴይ ሪከርድስ ናቸው።
የሰዓሊ አሸናፊ ማስቲካ የስዕል ስራዎች የሚቀርቡበት በዩ ተቀየረ እንጂ ትሪው አልተነሳም የተሰኘ የስዕል አውደሪ ቅዳሜ ሚያዝያ 18 ቀን 2017 ዓ.ም ቦሌ ብራስ አካባቢ በሚገኘው አርታዊ የስዕል ማሳያ ውስጥ ለእይታ ይበቃል። የስዕል አውደሪ እስከ ግንቦት 10 ቀን 2017 ዓ.ም ድረስ እንደሚቆይም አዘጋጆቹ ለአርትስ ስፔሻል ተናግረዋል። የተወደዳችሁ ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።